ብዙዎቻችሁ በጣም ነው ናታን ያሳዘናችሁ። ምክንያቱም ለእህቱ ብሎ ይህንን ሁሉ ነገር እያደረገ ይህን ነገር ሲሰማ ደግሞ በተለይ ሁሉንም ነገር ነበር የረሳው። ይችም ሴትዮ እንግዲህ ምንድን ነው እያደረገች ያለችው? በመርማሪውና በናታን እጅ ነው ያለችው። የምታደርጋቸው ነገሮች ሁሉ በጣም ነው የሚያስጠሉት። ልጁንም ደግሞ እውነትም አለው እርሷን የሚጠላበት አንተ የዛ የተረገምክ ሰው ልጅ ነህ እያለች አባቱ ልትሳደብ ትሞክራለች። በተለይ ለወንድ ልጅ ደግሞ ይሄን ማለት በጣም ከባድ ነው። ተፈታትነዋለች እናቲቱ ማለት ነው። ዳጊና ጓደኛው እንግዲህ ደግሞ ፊት ለፊት ተጋጥመዋል። እውነት ወንድነቱን ነው የተፈታተነው ማለት ነው። የያፌት ያክስት ልጅ በጣም ሰይጣን የሚቀናበት ልጅ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ በተለይ ይህንን ነገር ሁሉ ቤዛ እያደረገች ከእህቱ ጎን ከሱ ጎን ሆናለች። ቤዛ በፊት በጣም መጥፎ ነገር የምታደርግ ልጅ ነበረች እንደምታውቋት እና አሁን ላይ ግን በተለይ ደግሞ ይህን ነገር ያደረገችው እሷ ራሷን ልታጠፋ ነበር ብለው ከቢኒያም ጋር ያስታረቀቻቸውን እሷ ናት ማለት ነው። ይሄን ነገር ያደረገችው ቤዛ ናት። ግን ቤዛን የተናገራት ነገር ደግሞ ይሄን ነገር ለእህት ያለኝን ቦታ እያወሽ እንዴት ይሄን ነገር ትደብቅኛለሽ? እንዴት ይሄን ነገር ታረጊያለሽ? ብሎ ጓገጭ ነበር ያለባት ማለት ነው። እሷም ደግሞ እንዴት እንደዚህ ትላለ ብላ በጣም ነበር የተበሳጨችው። ምክንያቱም በጣም ነው የምትጨነቀው ለነሱ ቤዛ በጣም ነው የምትጨነቀው ማለት ነው። እና ያለ እናንተ ማን አለኝ? ለምን ትርቁኛላችሁ? ለምንድን ነው እንደዚህ የምትሆኑት? ያለውን ነገር ሁሉ ንገሪኝ እያለች ከጽዮን ጋር እንደውም ትጣላለች ማለት ነውና ጽዮን ወደ መጥፎ ነገር እንዳትገባ በጣም ነው ጥረት የምታደርገው ቤዛ አሁን ላይ የበፊቷ ቤዛ አይደለችም። በጣም ጠንካራ አላማዋን ወደፊት እንትን ያለች አሁን ላይ የናታንን ፍቅር ትታ ከሌላ ሰው ጋር ፍቅር ልትጀምር ያሰበች ናት። እና ይህኛውም ልጅ ደግሞ እንዳይጎዳ ትፈራለሁ። ምክንያቱም መርማሪ ፖሊሱ ልጁን እየፈለገው ነው። ልጁ የሆነ የሰራው ወንጀል አለ መሰል ከእናቱ ጋር ማለት ነው። እና ይሄ ነገር ደግሞ በጣም ትልቅ ችግር ይፈጥራል ብዬ አስባለሁ። እና በፖሊስ እየተፈለገ እንደሆነ በመርማሪ ፖሊስም እየተፈለገ እንደሆነ ይሄን ነገር ብታቅ ልቧ እንዳይሰበር እፈራለሁ ማለት ነውና በተለይ ደግሞ ኤፍራታ ለምን ወረቀቱን ፈረመች? ለምን አልፈርምም አትልም ነበር እያላችሁ ነበር፣ በኮሜንት እያየው ነበረ። ኤፍራታ ወረቀቱን የፈረመችው ከዚህ ከወረቀት በላይ በጣም አስፈላጊ የሆነ የብዙ ሴቶች እንትን አለ ነፍስ አለ እና በተለይ ያክስቱም ልጅ ደግሞ ቤት ውስጥ የሆነ በቁልፍ ከፍቶ ይሁን ገንጥሎ ይሁን ባላቅም የሴቶች ፎቶ እዛ ቤት ውስጥ እየታሰሩት ገላቸውን እየተቸበቸበባቸው እየተሸጠባቸው እየነገደባቸው ያፌት ያሉትን ሴቶች ፎቶ አንስቶ ነበር ማለት ነው። እና ፎቶ ካነሳው ውስጥ ደግሞ አንዷን ሴት የሚያቃት መሰለኝ። እዚህ ጋር ፎቶዋን ሲያዩ በጣም ነበር የደነገጠው። የያፌት ያክስት ልጅ በጣም ነበር የደነገጠው። ምክንያቱም የሚያቃት ልጅ ወይ ፍቅረኛ ወይ አብራው የተማረች ልጅ ናት። ይሄ ፎቶዋን ሲያይ ማለት ነው። ያንን ፎቶ በስልኩ አንስቶታል። ይሄ ሰው ምንድነው ሊያደርግ የፈለገው? ወይንም ይሄ ልጅ ምንድነው ሊያደርግ የፈለገው? በተለይ ያፌት የሚያደርጋቸው ነገሮች ሙሉ ለሙሉ እያወቀ ነው ማለት ይቻላልና ኤፍራታንም እንግዲህ እንደምታውቁት በተለይ ለናታን ብላ ህይወቷን በጣም አደጋ ላይ ከታለች። ሀይዋንም እንደምታውቁት እንግዲህ ልጆቹን አድናለሁ ብላ እሷም ያልሆነ ህይወት ውስጥ ገብታለች እና የሀረግ ድራማ መጨረሻው ነው የናፈቀኝ። መጨረሻው በደንብ ነው የናፈቀኝ ማለት ነው ለመናገር እና እውነቱን ወይንም ደግሞ መጨረሻውን እንግዲህ ምን እንደሚሆን በደንብ የምናውቀዋለን። ብዙዎቻችንም ደግሞ የምናውቀው ነገር ነው። መጨረሻው ጥሩ ነገር ይመጣል ብዬ አስባለሁ። ግን ከመሀላቸው የሆነ ሰው እንዳይሞት ፈርቻለሁ። ምክንያቱም የሆነ ነገር ለማግኘት ዋጋ መክፈል ይጠበቅባቸዋል እና ከባድ ነገር እንዳይፈጠር ፈርቻለሁ። እስቲ በቀጣይ የምናየው ይሆናል።